ብዙ ልምምዶች አሉ እንደዚህ አይነት ብልግናዎች። እርሶ ጀግና ሆነው ነው ሮጠው ያመለጡ። እንዴ አይደለም ጉድ ሊደረጉ ነበረ እንኳን ሮጠው ገዳም እኔ መነኩሴ ደብረ ባኖስ መነኩሴ ነበር እኔ ሊደፍረኝ የነበረውና አስተኛ ነው። እኔ አልጋለችኝ እዛች አስተኛውት ማለት ነው። እኔ ደግሞ ወደ ቤተክርስቲያን ለመሄድ ሌሊት ያው አገልግሎት ስላለ ለመነሳት እንዲሆን ብዬ ከነልብሴ ከነምኔ እጄ በጎንትኝታ ሌሊት በመሃል እጁን አስገብቶ ብልቴ ውስጥ ገብቶ እንትን ይላል በቃ ይነካካል ማለት ነው። እማሙዝ የሚባል ገዳም አላት እንግዲህ ወደ እንትን አካባቢና ወደ በወሎ ውስጥ ነው ወደ ጋይንት መሰለኝ። አሁን ገዳም አላት ሴትዮ እንግዲህ እያረገች ያለችው ግን ሌላ ስራ ነው። በጣም ሌላ ገዳም ውስጥ ገብታ ምን እያደረገች እንደነበር እያረገች ያለን ደግሞ ይሄን እንደ ክብር ነውር እንደ ክብር ይጻፋል ወይ ነውር እንደ ክብር ደግሞ እንደዚህ ምጽፎ ደግሞ ለዚህ መሞገት ራሱ ለዚህ መሞገት በራሱ በጣም እንዴት አይነት ተረት እንዴት አይነት ብልግና ነውር ያለ እኔ አንዳንዴ እንደው አናቃትም ነበር እንደስክል ድረስ ነው። አሁን እኔ ወይ እግዚአብሔር እንዴት ገላገለን እንዴት ከእንደ አይነት ማለቂያ ከሌለው ተረት ማለቂያ ከሌለው ብልግና እግዚአብሔር ገለገለን። አንዳንዱ ነገሮችን መሆነን ለማውራት እኔም ገዳም ስለኖርኩኝ ልምምዶቹን አሉ አሁን ልምምዶቹ አሉ ብዙዎች አሁን ይሄ ነው ማለት አያስፈልግም እንደው እንጂ አሉ ልምምዶች ብዙ ልምምዶች አሉ እንደዚህ አይነት ብልግናዎች። እርሶ ጀግና ሆነው ነው ሮጠው ያመለጡ። እንዴ አይደለም ጉድ ሊደረጉ ነበረ እንኳን ሮጠው ገዳም እኔ መነኩሴ ደብረ ባኖስ መነኩሴ ነበር እኔ ሊደፍረኝ የነበረውና ይሄ በአይኔ ያየሁትን ነው ማወራቸውና አለ ልምምዱ ገዳም ውስጥ አይ ያው ጮታለ ጌታ እና ያን ገዳም ውስጥ እኛ እንግዳ ነው ብለን አንድ ትልቅ አባት ነበሩ እኔና እሱ አብረን ነበር የምንኖረው እዛ ዝቋላ ገዳም። እኔ ያኔ ገና ወጣት ነኝ ልጅ ነኝ። ማታ ስናስተናግደው አመሸን ጠላ ፊሊተር ጠላ ነው ያው ገዳም አመት ሙሉ ጠላ ነው ምግብ እንደገፍ ነው። ያን ጠላ ሲግፋ አመሽቶ እኛ ደግሞ እንግዳ ነው ብለን የደብረ ማርያም ነው የመጣው አስተኛ ነው። እኔ አልጋለችኝ እዛች አስተኛውት ማለት ነው። እኔ ደግሞ ወደ ቤተክርስቲያን ለመሄድ ሌሊት ያው አገልግሎት ስላለ ለመነሳት እንዲሆን ብዬ ከነልብሴ ከነምኔ እጄ በጎንትኝታ ሌሊት በመሃል እጁን አስገብቶ ብልቴ ውስጥ ገብቶ እንትን ይላል በቃ ይነካካል ማለት ነው። እኔም ምንድነው ብዬ ደንግጬ ባትሪ ያበራለሁኝ መነኩሴው ነው። በኋላ ይሄ መነኩሴ መንፈሳዊ ኮሌጅ ዲን ሆኖ መጣ። እኛ እየተማርን እዛ ዲን ሆኖ መጣ። በኋላ እኔ ለዘመናት ምን ሆኖ ለምንድን ነው እያልኩ እኔ አይገባኝም። ምን ለማረግ ፈልጎ ነው ይሄ መነኩሴ ትልቅ ሰው ነው ምን ለማረግ ፈልጎ ነው እያልኩ ለዘመናት እንደ ውስጤ ከ3 አመት በኋላ ኮሌጅ ላይ ዲን ሆኖ መጣ። ከዛ በኋላ ያ መነኩሴ ያዳሪ ተማሪዎች አሉ አይደለ ከተለያየ ሀገረ ስብከት መተው የሚማሩ አሉና ሀገረ ስብከት ጽፎላቸው እነዛን ተማሪዎች ዲያቆናትን ብር እየሰጠ እንደሚያወጣ በእርግጠኝነት ተደረሰበት ማለት ነው። እና ያኔ እግዚአብሔር እንደታተረፈኝ አልኩ በቃ እግዚአብሔር እንደተረዳኝ ይሄ መነኩሴ እንግዲህ ገዳም ውስጥ ማለት ነው። እና ምን ለማለት ፈልጌ ነው ልምምዶቹ አሉ አሁንም ለማለት ነው። መጽሐፎቻቸው ብቻ ሳይሆን ድርጊቶቹም አሉ ድርጊቶ በጋድ አሉ። ሌላም ብዙ ማለት ይቻላል ምናቀው ብዙ አለ። ሐይቅ እስጢፋኖስ ገዳም ሴታ መነኮሳት እዛ የሚሰራውን እናቃለን። ደብረ ሊባኖስ የታወቀ ነው ምንም ይሄ ነው አይደለም። እና ብዙ ነገሮች አሉ ሰው ይሄን መቃወም አለበት። እንደ አይነት ልምምዶች ይሄ አሁን ለዚህ ነው የሚያስተባብሉት መጽሐፍ ይሌለ እንደ ሳማዊ ይሌለ ጠባይ ይሌለ ለማለት እኮ ነው መጽሐፎቹ እንዳይወገዝ እንዳይጣሉ እንዳይናቁ ጠበቃ ለመሆን የሚቆሙት ማለት ነው። ለምን ልምምዶቻቸውን እንግዲህ አስቡት። ጳጳስ ይሄን ፍሬምናጦስ እንግዲህ ሳሞ አፉን ሳሞ ትልቅ ሰው ነው። ይሄኛውም ትልቅ ነው ህፃን ልጅ አይደለም። ሳሞ ሲባል ማፈር እኮ ነው የሚያስፈልገው ማፈር እኮ ነው የሚያስፈልገው። ጳጳስ ሊደረግ የመጣውን ወይም ለመሆን የመጣውን ፍሬምናጦስ እንዴ አፉ የተጨመጨመ ጳጳስ እኮ ነው አሁን ኢትዮጵያ ውስጥ እንግዲህ ወንጌል ሰበከ ተብለን ምን ሰማው
ደሞም ገድል ሁሉ የተጻፈለት ታቦት የተቀረጸለት እዴ ጳጳስ እንዴት ጳጳስ የመጣውን ትልቁን ሰው እንዴት አፉን ይስማል እንዴ? በጣም የሚገርመው ግን ማርያም መጣች እንዴ ባራኪ ናት። አሁን ኤፍሬምንም እኮ ወርዳ መጣ የድባብ ምንጣፍ ይዘረጋል። ኤፍሬምም ሰላም ለኪ ይላታል። እሷም ትመጣለች በእጇ መስቀል ትባርከዋለች እኮ። ምንም አትባርከዋለ ባራኪ እኮ ናት እሷ። ሲጀመር ሴት ይባርካል? ባራኪ ናት። እዚህም ስትባርክ እናያለን። አጠቃላይ መጽሐፎቹ የተሳከሩ እርስ በርስ የተሳከሩ ሰባኪዎቹ የተሳከሩ ትምህርቱ አጠቃላይ የተሳከረ በእውነት አንድ መጨበጫ የሌለው ደሞ መቼም ደሞ ይሄን ሰብስበው እንኳን የማይዘልቁት ነው። በዚህ ሁሉ ግን ህዝቤ ማምለጥ አለበት ከእንደ አይነት ተረት ከእንደ አይነት አቶ ፈንቶ ተረት ዝም ብሎ ለራሱ ሰባኪ አዘጋጅቶ መጽሐፍ ሲናገር እንዲህ ነው የሚለው እውነት ከመስማት ጆሮአቸው ይመልሳሉ ወደ ተረትን ፈቀቅ ይላሉ። አንተ ለጳውሎስ ለጢሞቴዎስ ሲናገር እውነትን ከመስማት ጆሮአቸውን ይመልሳሉ። እውነት መስማት አይፈልጉም፣ ነገር ግን ተረት ይሰማሉ። እነ ይሄ 5 ጋቤራው ላይ የተሸከመውን ተረት መስማት ይፈልጋል። ጆሮአቸውን ይመልሳሉ ወደ ተረት ፈቀቅ ይላሉ። አንተ ግን ነገር ሁሉ በልክ አድርግ መከራን ተቀበል እያለ ወንጌል ሰባኪነት ስራ አድርግ እያለ ጳውሎስ ለጢሞቴዎስ ይነግረዋል። ምክንያቱም አሁን ላይ ያኔ የነበሩ ሰዎች አሁንም ተረት ይፈልጋሉ። ተረት ወገኔ ከተረት አምልጡ። ተረት ነው ይሄ በ21 አሁን ህፃናት ራሱ ተረት እንኳን እንዴት ለምን ከየት ለምን ብለው ይጠይቃሉ። መጠየቅ አለባችሁ፣ መባነን አለባችሁ። እታችን ምሰሙ ኦርቶዶክሳውያን ወገኖቻችን በእውነት ይሄ ሁሉ የሚነበበው ቤተክርስቲያኑን ለማንቋሸሽ አይደለም፣ ግን እውነቱን ለማጋለጥ ነው። እናንተ ማታቁት ብዙ ግፍ አለ፣ ብዙ ችግር አለ፣ መጻዎቿ ችግር አለ። እያንዳንዱ እርስ በርሱ የሚጋጭ ብልግና የተሞላበት ነውር የተሞላበት እንደገና መዳንን የሚከለክል እናንተ ከነፍሳችሁ እረኛ ከክርስቶስ ጋር እንዳትገናኙ ከሚወዳችሁ ጋር እንዳትገናኙ ፍጡር ላይ እንድትንጠላጠሉ እንደገና ባተላና በጠላ ባረቄ እንደገና ደግሞ በፍትፍት መንግስተ ሰማያት ትገባለህ ተብሎ የሚል ተረት መጽሐፍ ያለበት እንዲህ ብሎ ነገር አለ እንዴ? ቀናሪው ላይ የሞተው እኮ የእናንተ ውዳችሁ ኢየሱስ ነው፣ ክብራችሁ ኢየሱስ ነው። ለእናንተ ብሎ የተሰቀለው እሱ ነው እንዴ? በፍርፋሪ ቀልድ ነው እንዴ? መንግስተ ሰማያት በፍርፋሪ የሚገዛ ነው እንዴ? እንደገና ገበታ በመላስ መንግስተ ሰማያት መግባት ሲጀመር እንደው ይገርማቸዋል። እንደው እነዚህ ጻድቅ የተባሉ ሰዎች እኮ አያውቁትም። ጠላ ይሄ የኢትዮጵያ ባህል ነው። አረቄ የኢትዮጵያ ባህል እንዴት ሁሉ ጊዜ ከጠላ የማይወጡ ሰዎች ስለ ጠላ ይጽፋሉ፣ ስለ ገበታ ይጽፋሉ። ባህሉን፣ ስርዓቱን፣ ወጉን እንኳን የማያውቁ ሰዎች ማለት ነውና ሰው ከዚህ መዳን አለበት። ወደ ነፍሳችሁ እረኛ ወደሚወዳችሁ ወደ ኢየሱስ ሸክማችሁን ወደሚያቀል ከነሸክማችሁ ወደሚቀበል ወደ ኢየሱስ ነው መምጣት የሚያስፈልግ። እኛ የሃይማኖት ጉዳይ አይደለም፣ የካታጎሪ ጉዳይ። ሰማይ ሃይማኖት አያውቅም። ሰማይ ኦርቶዶክስ ኖ ግቡ አይልም፣ ጴንጤ ኖ ግቡ አይልም። ሰማይ በልጁ ነው ወይ ነው። ሰማይ በክርስቶስ ዘያምን በወልድ በሕይወት ዘላለም በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን አሁን ተፈርዶበታል ነው የሚለው። አሁን በፍርድ ስር ነሽ እህቴ። እየጾምሽ እየጸለይሽ እየሰገድሽ ተራራ እየወጣሽ ቁልቁለት እየወረሽ በፍርድ ስር ነሽ። ያለ ኢየሱስ የሆነ ሁሉ ከንቱ ነው፣ ሲደመር ከንቱ ነው። ሰው በክርስቶስ እስካላመነ ድረስ የዘላለም ሕይወት ማግኘት አይችልም። በከንቱ ለትንሽ ጊዜ ለማይጠቅም ጊዜ ከእናንተ በላይ ደግሞ እኛ ገዳሙንም አድርገንበታል። ሁሉ ነገር እናውቀዋለን። ስለምናውቀው ነው ጌታ ይረዳን። በእውነት ከኛ በላይ እናንተ አታውቁትም። ኦርቶዶክሳውያን ነው የታውቁታላችሁ። ሄዳችሁ ግድግዳ ስማችሁ ነው የምትመጡት። ሄዳችሁ ልልበሉ ሲባል ልልል፣ ውደቁ ሲባል ተነሱ ሲባል ተነሱ። ከዚህ ውጭ ምን አለ? መጽሐፍ አታነቡ፣ እንዳታነቡ ደግሞ አትመራመሩ ተብለዋል ይሏቸዋል። መርምሩት እንጂ ፈትናችሁ ወቁ እንጂ። በእውነት እንደው ህዝቤ በእውነት ዝም ብላችሁ ለክርክር እዚህ ውስጥ እየመጣችሁ አንዳንዶቻችሁ ለማስተባበል ስትሞክሩ በጣም ታሳዝኛላችሁ። እንዴ ቀጥታ የተጻፈውን መርጌታም እያነበቡት ኤርሚዬ በጣም ዘመን ይባረክ፣ በእውነት ዘመን ይባረክ፣ አገልግሎት ይባረክ። በእውነት ከዚህ በላይ የለም። ይሄ ተራራን እንደመናድ ነው።
ተራራን እንደመናደር ነው። ይሄ ለዘመናት ተከምሮ የነበረ ውሸትን እንደመገልበጥ ነው። ምንም ብቀጥን ደግሞ እውነት ናት። ከእውነት የፈለገ ውሸት ቢበዛ የፈለገ እውነት ዘመናትን ቢያስቆጥር ከትንሽ እውነት አይበልጥም ክምር የሚያህል ውሸት ቢኖር። ስለዚህ ይሄን መገልበጥ አስፈላጊ ነው። ህዝባችን ተጣብቆ ያለው ከእንዲህ አይነት ተረት ውስጥ ነው። ከእንዲህ አይነት አቶ ፈንቶ ቄስ ይጫወትባችሁ ግራና ቀኙን ማን ፈጠረ ቢለው አቦ የሚል እንዴ ዛሬ ሚካኤል የሞተበት ነው እናክብር የሚል እንዴ ወደሲ አንዳንዱ እኮ ነው ትንሽ ቴዎሎጂ ምናምን ያይ እንጂ አብዛኞቹ እኮ ምንም የሚያውቁት ነገር የለም። ከተንስው ከተጸለውት በተንስው ጸሎት ሰላም ለኩልክም ከማለት ውጭ ምንም መጽሐፍ አያነቡ። ቅዳሴው ላይ እንኳን ቅዳሴ እናነባለን። ቅዳሴው እንኳን አንብቦ በዛውስ ግጻዊ እንዳዝመች መንፈስ ቅዱስ አያዝም፣ ግጻዊ ነው የሚያዘው። የማቴዎስ ወንጌል ብሎ አንብቦ ሲወጣ ማን ነው ያነበብከው ሲባል እንዴ ዮሐንስ ነው እንዴ ሉቃስ ነው እኔ እንጃ ረስቼዋለሁ ነው የሚለው። አያውቀውማ። የት ያውቀዋል? አያውቀውም ሲጀመር። ያውን በግዕዝ ነው የሚያነበው። ብዙዎቹ ደግሞ ግዕዙን ተነሽና ወዳቂ አንብቡ እንጂ ፍቹንም አያውቁትም አብዛኞቹ ማለት ነው። እና አምልጡ ወገኖቼ፣ እህቶቼ፣ ወንድሞቼ፣ ህዝቤ አምልጥ ከእንዲህ አይነት ተረት፣ ከእንዲህ አይነት አቶ ፈንቶ፣ ከእንዲህ አይነት ቆሻሻ ነውር የተሞላበት መጽሐፍ አምልጡ ለማለት ነው። ተባረኩልኝ። እንቀጥላለን። ጌታ እንደው ሞሽላ አላረገኛ አንዳንዴ እንጂ እግዚአብሔር ልምምዶቹ ገዳም ውስጥ አሁንም አሉላችሁ ፈልጌ ነው። መጽሐፎቿ ብቻ አይደለም አሉ ብዙ ማለት እንችላለን። አያስፈልግም እንጂ እሺ ማን ይናገር የነበረ ማን ያርዳ ይቀበረ ይባል የለ። እንደዚህ የነበሩ ያለፉ አገልጋዮች ሲናገሩ መስማት ወንድሞቼ ይጠቅማል። ኦኬ በጣም ብዙ ሐሳብ ነው ያለው። በተለይ ከዚሁ ጋር በተገናኘ ከመሳሳሙ ባለፈ የኦርቶዶክስ አንዱ ሌላ የታሪክ መጽሐፍቶቿ እርስ በርስ የሚጣሉት ክብረ ነገሥት በሚባል መጽሐፍት ላይ ከዚሁ ከአባ ሰላማ ፍሬምናጦስ ከሳቴ ብርሃን ከሳቸው ጋር በተገናኘ ጆኒ ከግብፅ ሀገር ወደ ኢትዮጵያ መጣ ተብሎ በአክሱም ተቀመጠ የተባለው ታቦት አለ። ይህንን ማናቸው ደስታ ተክለወልድ በመዝገበ ቃላታቸው ላይ ጽፈውታል። ታቦት ብሎ በሚለው ላይ በመጀመሪያ ነው የሚሉት እሳቸው የመጀመሪያዎቹ ነው ብለው የሚሉት ደስታ ተክለወልድ ማለት ነው። በመዝገበ ቃላታቸው ላይ የመጀመሪያዎቹ ታቦተ ሚካኤልና ታቦተ ማርያም ፍሬምናጦስ ሰላማ ከሳቴ ብርሃን ከአትናቴዎስ ተቀብሎ ከእስክንድሪያ ከግብፅ ሀገር መጥተው በአክሱም የተቀመጡት የመጀመሪያ ይላል። ልብ በሉ። ሪከርድ የምታደርጉ ደጋግማችሁ ስሙ። ታቦቱ ያው በሙሴ የሙሴ ታቦት ተብሎ የሚባለው በአክሱም ጽዮን አለ ተብሎ የሚባለው ታሪክ በውሸት ላይ የቆመ የዘመናት ውሸት ነው። አንድ ሰው ይህንን ሊያስተባብል የሚችል የለም። ካለ ይምጣ፣ እኛ ጋር ይነጋገራል ማለት ነው። ኦኬ። ባለፈው ለዛ ቄስ ጥሪ አቅርቤለት በፍጹም አልቀበልም አለ። ታቦትም ይሸከማለሁ ብሎ የሚለው ቄስ እሱ ነው። ለምን አይወያይም ነበር? እንዲሁ ዝም ብሎ የሆኑ ጎረምሶች ገብተው ካወሩ በኋላ እዛ ገብቶ ይማህረ ነው ይሳለ ነው ይቀበልና ማለት አይደለም። በዚህም ላይ ገብቶ መነጋገር ነበር። ኤኒዌይ እና ይሄ በንግስተ ሳባ ዘመን ወደ ኢትዮጵያ መጥቷል ብለው የሚሉት በክብረ ነገሥት ላይ የተጻፈው ትርክት ድርሳነ ጽዮን ላይ፣ ገድለ ላሊበላ ላይ እና ክብረ ነገሥት ላይ በገድለ ተክለ ሃይማኖትም ላይ ኢትዮጵያዊ ሱራፌ ብሎ በሚለው ዲያቆን ዳንኤል ክብረት በጻፈው መጽሐፍ ላይ እንደሞ አሁን በያስኩት በአቡነ ሰላማ ገድል ላይ ገድለ ከሳቴ ብርሃን ላይ በስርዓት ቁጭ ብሎ ተጽፏል። በሌሎች መጽሐፍት ላይ ማለት ነው። በዚህ አሁን ማነው ክርስትናው መጀመሪያ ወደ ኢትዮጵያ ገባ ተብሎ የሚባለው ምን ይላል? የኢትዮጵያ ታሪክ በአለማየሁ አበበ የተተረጎመው ማለት ነው። ካሜራ ክፈት ኤርሜስ፣ ግለጠው ይህንን የዘመናትን ውሸት። የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን ድረስ ብሎ በሚለው
ትርጉም አለማየሁ አበበ በጻፈው በበሉ በሱ በጻፈው መጽሐፍት ውስጥ ይሄ ለ9ኛ ጊዜ የታተመ መጽሐፍ ነው። የመጀመሪያ 2003 የመጨረሻው 2012 ከዛ በኋላ ያለ እንዳለ አላውቅም። እና የኢትዮጵያ ታሪክ ከመጀመሪያው እስካሁን ነው የሚለው። ከመጀመሪያው እስካሁን የአክሱም ስርወ መንግስት አለ፣ የዛጉዌ ስርወ መንግስት አለ፣ እንደዚሁም ደግሞ የሶሎሞን ዳይናስቲ የተባለው እዚህ ጋር አለ። የኢትዮጵያ ታሪክ ከቀዳማዊ አምደ ጽዮን የኢትዮጵያ ታሪክ አለ። በጣም ብዙ አርዕስት ነው ያለው ብራዘር። የአፄ ዘርዓ ያዕቆብ አለ። ቶ በቃ ምን ማንበብ ብቻ ነው ያለብህ ማለት ነው። እና በዚህ ክፍል ላይ ጸሐፊው ምን ይላል? አብርሃ አጽብሃ እዚህ ምንድን ነው ያለው? መርጌታ ቅድም የጠየቀኝ ጥያቄ ዳግመኛም ሊቀ ጳጳሱ በእስክንድርያ ተቀምጠው የነበረው ማለት ነው ፍሬምናጦስን አቡነ ሰላማን ጸባይ እንዴት ነው? ስራህም ምንድን ነው? የመጣህበትስ ሀገርስ ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ነው። አባቴ ሆይ ልመናዬን ስማኝ፣ ጸሎቴም አድምጥ። ደጋጉ ነገስታት አብርሃ አጽብሃ ጥምቀት ቁርባን እንዲቀበሉ ፈልገው ወደ አንተ ልከውኛልና ከዚህም በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ኦርቶዶክስ ወየውልሽ፣ ፈረሰ ታሪክሽ ማለት ነው። አልተላክም። ተልኳል ብላችሁ ያላችሁበት አለ። ማቴዎስ ነው ማነው ኢትዮጵያ ውስጥ መጥቷል ተብሏል። አልተላከም። ማቴዎስም ማርቆስም፣ እንደውም ማርቆስ ኢትዮጵያዊ ነው ብሏል። ታዲያስ ዘበነ ማርቆስ ኢትዮጵያዊ ነው ብሏል። ማቴዎስም ኢትዮጵያ ውስጥ መጥቷል ብላችኋል። እሱን ታሪክ አምጥተን እናገናኘዋለን። ታሪካችሁ በጣም 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 ውሸት ላይ የተመሰረተ ነው። አብዛኛው መጽሐፍቶቻችሁ እርስ በርስ ነው የሚጣሉት፣ እንደ እስራኤል ፍልስጤም ማለት ነው። ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም በእነሱ ዘንድ አልነበረም ይላሉ። ከዛ ስለዚህም ምክንያት በእነዚህ ደጋጉ ነገስታት አብርሃና አጽብሃ ፈቃድ በአንተ ዘንድ መጣሁ አለ። አብርሃ አጽብሃ የትግራዋይ ተወላጆች ናቸው፣ የኢትዮጵያ ነገስታት ናቸው። ኦኬ፣ የአክሱም ኪንግደም ላይ የነበሩ ናቸው። በምን ዘመን ነበር የነበሩት? አብርሃ አጽብሃ አባ ሰላማ በነበሩበት ዘመን ነው። አባ ሰላማ በንቼ ነበሩ የነበሩት? በዚህ ክፍል ላይ ሲናገር ፍሮሚስቲኒዮስ በሚባለው አባ ሰላማ የመጀመሪያው የኢትዮጵያ ፓትርያርክ ገጽ 23 የኢትዮጵያ ታሪክ አለማየሁ አበበ በጻፈው ትርጉም ማለት ነው። የመጀመሪያው የኢትዮጵያ ፓትርያርክ ታሪክ የሚያውቀው ሰው ነው። ቤተ መንግስቱ እንዴት አድርጎ ቀስ በቀስ ቤተ ክርስቲያን እንደሆነ ከዚያም በላይ የቀረበው ትረካ አንዳንድ ታሪካዊ ጭብጦችን የያዘ ነው። የእስካሁኑ የቁፋሮ ግኝቶች እንደሚያሳዩት በአክሱምና በቀይ ባህር መካከል በነበሩት ዋና ዋና ከተሞች ውስጥ የሚገኙት አብያተ ክርስቲያናት የተሰሩት ከ4ኛው እስከ 6ኛው ክፍለ ዘመን ባለ ጊዜ ውስጥ እንጂ ከዚያ በፊት አይደለም ይላል። እግዚኦ ማለት ይሄኔ ለመሸሽ ይህቺ ቤተ ክርስቲያን ትናንትና እንኳን ዶክተሩ ማለት ነው የታችሁታል አይደል? ዶክተሩ ምን አለ? ዶክተሩ ትናንትና እንኳን ከኔ ጋር እያወራ በነበረ ሳለ በመጨረሻ ላይ ስድብ የሚመስል ነገር ተሳድቦ የወጣው ማለት ነው የቤተክርስቲያን ዲያቆን ነኝ ብሎ የሚል ነው። እቺ ቤተ ክርስቲያን ወገኖቼ የ3000 ዓመት ታሪክ ያላት ይላሉ። እውነት እውነታችሁን ነው። ግን ኦርቶዶክሳውያን ወገኖች የ3000 ዓመት ታሪክ ነው ያላት። የ3000 ዓመት ታሪክ ነው ያላት። ከ4ኛው እስከ 6ኛው ዓመተ ምህረት ክፍለ ዘመን ባለው ውስጥ ነው የጥናት ቁፋሮ ግኝት አርኪኦሎጂስት ጥናት የሚያሳየው ይላሉ የታሪክ ልሂቃን። እናስ ከአብርሃ ወአጽብሃ ዘመነ መንግስት በፊት ክርስትና ኢትዮጵያ ውስጥ አልነበረም። እግዚኦ ማን ያለው? ክርስትና አልነበረም። ቅዱስ ቁርባንም አልነበረም። ጥምቀትም አልነበረም። ማን ያለው?
አቡነ ሰላማ ከሳቴ ብርሃን ዘወርሃ ታኅሳስ ገጽ 26 ላይ ተናገር እውነቱን። ምን ይሻላል? ምንድን ነው የሚሻለው? ምንድን ነው የሚሻለው? በአብርሃ ወአጽብሃ ዘመነ መንግስት ጥምቀት እና ቁርባን በእነሱ ዘንድ አልነበረም። በአብርሃ ወአጽብሃ ዘመነ መንግስት አብርሃ ወአጽብሃ መቼ ነው የነበሩት? ከአራተኛው መቶ ክፍለ ዘመን አካባቢ ላይ ማለት ነው። መርጌታ ከተሳሳትኩ ታርመኛለህ። ምናልባት የታሪክ መጽሐፍ አንተ ጋር አለ። ሌላው ትልቅ ነው፣ እዛ ውስጥ አለ። ክርስትና ግን አልነበረም። ይሄ ብቻ ሳይሆን ክብረ ነገሥት ብሎ በሚለው መጽሐፍት ላይ የፕሮፌሰር ጌታቸው ኃይሌ ከአፄ ዘርዓ ያዕቆብ ዘመን ጀምሮ ነው የጻፉት፣ በአዲስ አበባ ዩኒቨርሲቲ ያለው። እኚህ በጣም አንቱ የተባሉ ሊቅ ናቸው። ከበስተኋላ ያለውን የጻፉት አስተያየቱን የጻፉት ከዚህም በኋላ ንጉሱ ናኦድ ሞገሳዊውን አቡነ እዝራን እንዲህ አለው፣ ብዙ ጥበብ ከሮም፣ ከግብፅ፣ ከህንድ፣ ከቱርክ፣ ከፈረንሳይ፣ ከፋርስ፣ ከሊባኖስ፣ ከሀገሮች ሁሉ መጥተዋል። አንዱንም አንተ እንደሰራው የሰራልን የለም። አሁንም ማነው ሶሪ አዎ አሁንም በመንግስቱ ስር ካለው የቱንም ተመኘህ ብለህ ልብህ የፈለገውን እሰጥሃለሁ ካሉ በኋላ በፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተተረጎመው የደቂቀ እስጢፋኖስ ሰቆቃ ያስደነግጣል፣ ያሳዝናል፣ ያስቆጣል። የማናቀው የራሳችንን እርቃናችንን ያሳየናል። ማናቸው እንዲህ ባዩ? እውቁ ፕሮፌሰር መስፍን ወልደ ማርያም የታሪክ ምሁራን ልሂቃን ሁሉ ጭምር ምን ይላሉ? ፕሮፌሰር ጌታቸው ኃይሌም አይ ቲንክ አርፈዋል ይመስለኛል እስከማውቀው መርጌታ አይደል? አርፈዋል። አዎ መርጌታ እዚህ ጋር ያየው መስሎኛል ባልሳሳት፣ ብዙ ስለማነብ ብዙ ነገር እኚህ ናቸው ፕሮፌሰር ጌታቸው ኃይሌ። ኦኬ እና ምንድን ነው ያሉት? ኦኬ በፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተተረጎመው የደቂቀ እስጢፋኖስ ሰቆቃ ያስደነግጣል፣ ያሳዝናል፣ ያስቆጣል። የማናውቀውን የራሳችንን እርቃናችንን ያሳየናል። ፕሮፌሰር መስፍን ወልደ ማርያም ኦኬ እዚህ ክፍል ላይ ሊቀ ጳጳሱ አትናቴዎስን ከአፉንና ከንፈሩን ስሞ በመስቀል ባርኮ ሊቀ ጳጳስም አባ አትናቴዎስ መልሶ ብፁዕ ቅዱስ ማር አባታቸው ሰላማን የተመረጠህ ከሳቴ ብርሃን ገላጭ ማለት ነው፣ ልጄ ሆይ እነዚህ ንዋየ ቅድሳቶች በሙሉ ሰጥቼሃለሁ፣ ተቀበል። በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት የቅድስት ጽዮንን ለአንተ ሰጠሁ። እርሷም ከልጅነቴ ጀምራ ተስፋ አምባዬ መጠጊያ ናትና። አፉንም ስሞ እጁንም በራሱ ላይ ጭኖ ባርኮ ለአንተና ለደጋጉ ነገስታት ለአብርሃና ወአጽብሃ ቅን ፍርድን ይበዛላቸው ይብዛላችሁ ፍቅርና ሰላምም ሃይማኖትም ስጋው ደግሞ እንደመቀበል በአንድነት መኖር መዋደድን የምድር ልምላሜና ጠል ምንጮችንም ጥልቆችንም ውሃዎችንም አትክልትንም አዘርትንም የጽድቅንም ሰላም በኢትዮጵያ ሀገር ላይ ይብዛ ብለው ሰጡት ይላል ጳጳሱ አትናቴዎስ። ለማ ለከሳቴ ብርሃን ምን የሰጠው? የእግዚአብሔር የሕጉ ታቦት ማን? ታቦተ ጽዮን የጽዮንን ለአንተ ሰጠው። ታቦተ ቅድስት ጽዮንን ለአንተ ሰጠው። እንዴ በሰለሞን ዘመነ መንግስት ነው የመጣው ብላችሁን አልነበረም እንዴ? ማን ነው የምታታልሉት? ማንን ነው የምታምታቱት? እኮ ነው ብዬ እፊት ያትቆሙም ብዬ ስል ዝም ብሎ ይመስላል እንዴ? ብራዘር
ለአቡነ ሰላማ ከተሰጠ አቡነ ሰላማ ከሳቴ ብርሃን አብርሃ አጽብሃ በነበሩበት ዘመን ነው የነበሩት። አብርሃ አጽብሃ መቼ ነው የነበሩት? በ4ኛው መቶ ክፍለ ዘመን ጀምሮ ማለት ነው። በኢትዮጵያ ላይ ንጉሥ ሆነው የነበሩት ሰላማ ከሳቴ ብርሃን የተባለው ፍሬምናጦስ በእነዚህ በሁለት ወንድማማቾች የአክሱም ተወላጅ የትግራይ ተወላጅ ናቸው። አብርሃ አጽብሃ በዚያን ዘመን በነገሱበት ዘመን እሱ የመጀመሪያ ጳጳስ ሆኖ ልከውት ነገስታቱ ወደ እስክንድሪያ ሄዶ ከጳጳሱ ከአትናቴዎስ ከንፈር ተስሞ በመላእክት ከንፈሩ ተሞጭሙጮ ኢየሱስም ስሞታል ብለው ማርያምም ወርዳ እኔስ መቼ ይቀርብኛል እኔም ልሳሞ ብላ ከንፈሩን ስማው ጵጵስና ተቀብሎ መጣ ብላችሁ ያላችሁን ሰውዬ ታቦትም ተሰጠው ብላችኋል። ይሄ ማለት መች ማለት ነው? እንደምረዋለና ምን ይለናል? ይሄንን እረኛ ይኸውልህ ጌታ ፈቶር የለቀቀብህ ላላይ ያዋርዳችኋል። በሰባተኛ ክፍል ተማሪ ያዋርዳል ማለት ነው። 4ኛ መቶ ክፍለ ዘመን ከሆነ እንያዘው 4ኛው መቶ ክፍለ ዘመን ከሆነ እንያዘዋ። ስለዚህ ስንት ማለት ነው? 1600 ዓመት ማለት ነው። 400ን ስትመታው እዚህ ላይ ጌታችን የተወለደበት ማለት ነው። ኦኬ 1600 ዓመት አይደል? 400ን ብንይዘው አብርሃ አጽብሃ በዛ በዘመን ከነበሩ ኦኬ። ይሄ ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ1600 ዓመት ማለት ነው። ኦኬ ታቦተ ጽዮን መጣችሁ እኮ ብላችሁ ያላችሁን በንጉሥ ሰለሞን ዘመነ መንግስት ነው። ተረሳ እንዴ? መጽሐፉን ላውጣው እንዴ? በንጉሥ ሰለሞን ንጉሥ ሰለሞን እስራኤል ውስጥ መቼ ነው የነገሰው? 97 ቢፎር ክራይስት ቅድመ ልደተ ክርስቶስ ማለት ነው። ቅድመ ልደተ ክርስቶስ 97 እስከ መቼ ነገሰ? እስከ 930 ለስንት ዓመት? ለ40 ዓመት ሰለሞን ነገሰ በእስራኤል ላይ። በዚያ ዘመን አደል እንዴት ታቦቱን አምጥተናል ያላችሁን? ወዴት? ወደ ኢትዮጵያ። በምን በኩል? ክብረ ነገሥት ይህን ውሸት ይናገራል። ገድለ ላሊበላ ይህን ውሸት ይተርካል። ድርሳነ ጽዮን ይህን ውሸት ይተርካል። መጽሐፈ ጤፉት ጤፉት ይህን ውሸት ይተርካል። ገድለ ተክለ ሃይማኖት እዚህ ጋር ብየዋለሁ። ኦኬ ገድለ ተክለ ሃይማኖት ይህን ታሪክ ይተርካል። ኢትዮጵያዊ ሱራፊ በዲያቆን ዳንኤል ክብረት የተጻፈው የታሪክ መጽሐፍ ማለት ነው። ይህን ሁሉ ታሪክ ይተርካል። መቼ መጣ ብለው? በሰለሞን ዘመነ መንግስት። እኔ አሁን እየለመንኩ ያለሁትኝ ምን አለበት አንድ የታሪክ ፕሮፌሰር ቢመጣ እና ከዚህ 7ኛ ክፍል ተማሪ ጋር ቢገናኝ አይመስልም? ብራዘር አይመስልም? በመድኃኒ ዓለም እኮ ነው የምለምንህ። እነዚህ ቱባ ማለት ነው ኦክስፎርድ ምናምን ነገር ተመርቀናል ብሎ ያሉት አከብራለሁ የተማሩ ሰዎችን ላዋርዳቸው አይደለም፣ ግን የሰራዊት ጌታ እግዚአብሔር እንዴት አይቀጡ ቅጣት እንደሚቀጣቸው አሳያለሁ ታሪክ ላይ ማለት ነው። የ7ኛ ክፍል ተማሪ ለምን አፉን አታስይዙትም? የይሁዳ ነገስታትን ታሪክ ጠይቀዋለሁ። የእስራኤልን ታሪክ ነገስታት ጠይቀዋለሁ። ሜዳው ላይ እንገናኝ። ጫወታው ዙሩ ይከራል ማለት ነው። ግብግቡ የሃይማኖት አይደለም። ግብግቡ ውሸትን ማፍረስና እውነትን መትከል ነው። ታሪካችሁ እዚህ ጋር በቃ ሳባ የምትባለዋ ሄደች ብላችሁ ያላችኋት ወሆረት ንግስት አዜብ ያላችኋት ማለት ነው። ሄደች አይደል? ማክዳ ብላችሁ ያላችኋት ሄደች አረ ሰለሞን ጋር። እሺ ጥሩ ማለፊያ ሄዳ ምን አደረገች? ተኛች፣ ልጅ ወለደች።
አስረገዛት አላችሁን። ጨው አጣፍጦ ሚጥሚጣ ጨምሮ ምናምን ነገር ብላችሁ ተረቱን ለማሞቅ የሄዳችሁበት ርቀት በጣም ነው የሚገርመው። እዛ ከእሷን ብቻ ሳይሆን ከሰራተኛይቱም ሁሉ ጭምር ሰለሞን ሁለቱንም ነው በዚያ ሌሊት እንትን ያላቸው ማለት ነው። ሰለሞን ሴት ይወዳል ብሎ በሚል የወደቀ ዛፍ ምሳር ይበዛበታል እንዲሉ ሰለሞን ጋር ሴት ሄዳ በሰላም አትመለስም ብሎ በሚል ቂላቂል ብሂል ኢትዮጵያውያንን ስንት ሚሊዮን ህዝብ ስታጃጅሉ ኖራቸዋል። ኦኬ ሰለሞን በብዙ ሴቶች እንደተነደፈ ይነግረናል። አንደኛ ነገሥት መጽሐፍ ምዕራፍ 11። ሰለሞን በሴቶች በኩል በጣም ስስ ነው፣ አይሆንለትም። የሴት ጉዳይ ላይ ሶል አይቀልድም። ንጉሱ ሰለሞን የዳዊት ልጅ በፍጹም አያልፍም። ቆነጃጅት ከሆነች ከግብፅ ሆነ ከአፍጋኒስታን ከየትም ያስመጣል። ግልጽ አይደለም እንዴ? የኢትዮጵያ አለችው ሳባ ሲጀምር ኢትዮጵያዊት አይደለችም። ማለች ማቅርዳ የተባለችው ኢትዮጵያዊ አይደለችም። በየትኛው ታሪክ ነው ኢትዮጵያዊ ነው ብለው የሚለው? ግዛተ መንግስቷ ኤርትራንና ትግራይን ይነካ እንደነበረ የታሪክ ድርሳናት ያሳያሉ። እሱን አንክድም። ግን የእሷ ትክክለኛ መናገሻዋ የነበረው የመን ነው። ኤንሸንት በተባለ ማፕ ላይ ሄደ ስታይ ሳባ የሚባለው የድዳን የተባለው በሱድ አረቢያ ደቡባዊ ክፍል ላይ በኤደን ባሕረ ሰላጤ ላይ ተንተርሶ የተቀመጠ ምድር ነው። ከምድር ዳርቻ መጥታለችና እንዳለ ማለት ነው ጌታችን በማቴዎስ 12 ላይ። በዚህ ክፍል ተማሪ በረኛው ይቀጣል ጌታ ማለት ነው። ካገኘኋችሁ ካላገኘኋችሁ ጭጭ ነው የምለው። ትናንትና የመጣው ሰውዬ ከአዲስ አበባ ዩኒቨርሲቲ ተማር ብራዘር፣ ከኦክስፎርድ ከካምብሪጅ ለምን አገር ወረቀት ለምን አሰበስብ? የተማሩ ሰዎችን አከብራለሁ። አልንቅ። እንዲህ አይነት ስዳደግ አይደለሁም። ግን ሰርተፊኬት በማሳየት ይሄንን ታሪክ ውሸት አታረገውም። እውነት አታረገውም። ውሸታችሁን እውነት አታረገውም። እና በፍሬምናጦስ ጊዜ ሰጠሁት ታቦተ ጽዮንን ከዛ በኋላ ሳትል ያገር የሰው ደቤት ከዛ በኋላ ቆይልኝማ። ከዛ በኋላ ታቦቱ አስቀድሞ በአዛጦን ቁጥር 26 ይታያል። ገጽ 72 ማለት 75 ተይማማ ገጽ 75 ቁጥር 26 አብረን የምናነበው ብራዘር። እዚህ ቤት ሸፋፍኖ ማንበብ የለም። አስቀድሞ በአዛጦን የት ነው? አምስቱ የፍልስጤም ከተሞች በአንደኛ በኢያሱ መጽሐፍ ምዕራፍ 13 ላይ ከተጠቀሱት የፍልስጤም ከተሞች አምስቱ መኳንንት የተባሉቱ እነ አዛጦን፣ አቃሮን፣ ጌት፣ አሽኬሎና እና ጋዛ ከተጠቀሱት ውስጥ አንዷ ናት። ችኛዋ በአዛጦን በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ እስራኤል በአቤኔዘር ፍልስጤማውያን በአፌቅ ሰፍረው ነበር የተባለበት ጦርነት የተደረገበት የእግዚአብሔር ቃል ኪዳኑ ታቦት ተማርኮ ወደዚህ ከተማ ነው ሄደው። ኦኬ። አስቀድሞም በአዛጦን ሰዎች በዳጎን እና በአጵሎን በአድራሚስ በአስራቢስ ላይ ኃይልን ያደረገ ይችላል። እኔ ይህንን ሁሉ አላውቅም። እነዚህ ጣዖታት ምናልባት በዚያ ዘመን ዳጎንን እናውቀዋለን መጽሐፍ ቅዱሳችን ስለሚነግረን። እነዚህ እና አጵሎን የሚባሉ ግን አላውቅም። አጵሎን የሚባለው አይ ቲንክ በግሪክ ውስጥ ይመለክ የነበረ አማልክት እንደነበረ አውቃለሁ። በአድራሚስ እና በአስራቢስ የሚባሉትን አላውቃቸውም። የአሶራውያን እንደ ፋናራክ፣ ሙስኩ፣ ማርዱክ የሚባሉ ጣዖታት፣ ሺን የሚባል ኢሽታር የምትባል ጣዖት እንደነበራት፣ ባቢሎናውያን እንደዚህ ቤል፣ ናባው፣ እንደዚሁ ሜሮዳክ የሚባሉ ጣዖታት እንደነበሯቸው፣ የጥንት ሮማውያን፣ የጥንት ፐርዥያን ኢራን ማለት ነው፣ የጥንት መካከለኛው ምስራቅ ላይ ያሉት ለምሳሌ እንደነ ሞአብ እና አሞናውያን፣ እነ ካሞሽ፣ እነ ሜልኮል፣ እነ ቤልፌጎር የሚባሉ እንደነኛ አይነት ጣዖታት አሉ። ይሄኛውን ግን አናቅም። እኔ አላውቀውም። አላወቅኩት ማለት ግን የጣዖት ስም አይደለም ብዬ አልልም። ከየት እንዳመጡት አላውቅም። ዳጎን ግን ይናገራል። አንደኛ ሳሙኤል መጽሐፍ ምዕራፍ 5 ላይ ማለት ነው። ኦኬ። ኃይልን አደረገች እናታችን ጽዮን አለ። ከዛስ
ናት። ዛሬም እናታችን ጽዮን እናታችን አትባልም። ጽዮን ማለት ኢያቡሳውያን ከተማ ናት። አምባይቱ ጽዮን አሁን መቅደሱ ያለበት ኦልድ ሲቲው ማለት ነው። አታምታታም ስልህ ብራዘር፣ እኔም አላምታታም። አሁን ገጥመናል፣ አደባባይ ላይ ወጥተናል ብራዘር። በጴንጤ ላይ ስታላግጡ ነበር አይደል? መጥተህ ትገጥማለህ። አሁን እናታችን ጽዮን የተባለው መዝሙረኛው ዳዊት ነው ያለው፣ ምክንያቱም በውስጧ ሰው ተወልዷልና ይላል። ታቦቷ ግን እናታችን ተብላ በሴት አንቀጽ ተጠርታ አታውቅም። ታቦቷም ሴትም አይደለችም። የእግዚአብሔር የቃል ኪዳኑ ታቦት ነው የሚባለው። እናታችን ጽዮን አላለም ናት። ዛሬም በእነርሱ ፊት ኃይልን ታላቅ ኃይልን ድንቅን ታምራትን አደረገች። እናታችን ቅድስት ጽዮን አሏት። ያነሷትም ሳያነሷት እናታ ቅድስት ጽዮን ሳያነሷት ከክብር መንበሯ ጋር ከደብተራ ብርሃን፣ ደብተራ የሚለው ድንኳን ነው አይደል መርጌታ? ከደብተራ ብርሃን ከብርሃኑ ድንኳን ማለት ነው ተነስታ ሄደች። ወጥታም ሳይሸከሟት አስቀድማ እሷን በራሷ ተሸክማ በክብርና በምስጋና አብርሃ አጽብሃ ወደ አሰሩላት ቤተ መቅደስ ገብታ ተገኘች። የት? ይሄ አክሱም ጽዮን የሚባለው አብርሃ አጽብሃ የገነቡት ነው ተብሎ የሚባለው መቼ ነው ይሄ የሆነው? በአብርሃ አጽብሃ ዘመን። አብርሃ አጽብሃ መቼ ነው የነበሩት? በአራተኛው መቶ ክፍለ ዘመን ጀምሮ። ይሄ ማለት መቼ ነው? 1600 ዓመት። ሰለሞን የነበረው መቼ ነው? የዛሬ 3000 ዓመት። ምትዋ እዚህ ላይ 1400 ዓመት ትመጣለህ ማለት ነው። ይሄኛውን 400 እናጠፋዋለን። ይሄኛውን 400 ስታጠፋው 3000 ዓመት ማለት ነው። ይሄ ማለት አብርሃ አጽብሃ ከነበሩበት ዘመን ከ400 ክፍለ ዘመን በፊት ከ1400 ዓመት በፊት ነው ሰለሞን የነበረው። እና ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቷል ብላችሁን የነገራችሁን እነዚህ መጽሐፍቶች ላይ ክብረ ነገስት ላይ ሁሉም መጽሐፍ አለኝ እጄ ላይ ክብረ ነገስት፣ ገድለ ላሊበላ፣ ድርሳነ ጽዮን፣ መጽሐፈ ጤፉት፣ ገድለ ተክለ ሃይማኖት፣ የኢትዮጵያዊ ሱራፌ ዲያቆን ዳንኤል ክብረት በጻፈው መጽሐፍትና በሌሎች ተጓዳይ መጽሐፍቶች ላይ አይኔ እስኪፈዝ ድረስ ያስነበባችሁኝ በሰለሞን ዘመነ መንግስት ታቦቱ መጥቷል ብላችሁ ነው። አሁን ደግሞ በፍሬምናጦስ ዘመን የመጣው ብላችሁ ትላላችሁ። ከየት? ከግብፅ። አለቃ ደስታ ተክለወልድ ምን አሉ? መዝገበ ቃላታቸው ላይ የመጀመሪያዎቹ ታቦት ከግብፅ የመጡ ናቸው ይላል። አቤቱ ጌታዬ፣ አቤቱ ጌታዬ። መርጌታ ምንድን ነው የሚባለው? ቅድም እንትን ስትል ጽዮንን ስትናገር እዛ ወረቡ ላይም መጽሐፈ ዚቅም ኢኮነት ብእሲተ አለ ሀገር ቅድስት ነው እኮ የሚለው። አዎ የዳር ጽዮን ታዲያ ጽዮን ማርያም ናት ብለው ሴት የሆነችው ማርያም ናት ብለው ሄደው ግን የሚወረቡ ምን የሚለው ግን ጽዮንሰ ኢኮነት ብእሲተ አለ ሀገር ቅድስት፣ ጽዮን የተቀደሰች አገር ናት እንጂ ሴት አይደለችም። ለምን? መጽሐፈ ዕዝራ ሱትኤልም መጽሐፈ ዕዝራ ሱትኤል ምዕራፍ 9 ከቁጥር 22 ጀምሮ እንደዛ ነው። ግናይቱ እንደጠፋች ቀረች ይላል እዛ ክፍል ላይ። አሁን መጽሐፈ ዕዝራ ሱትኤል 9:23 ላይ ግናይቱ እንደጠፋች ቀረች፣ ዘመራ ዘውዳችንም ወደቀ፣ ተድላ ደስታችንም እንደጠፋ፣ ከሁሉ የምትበልጥ ታቦተ ጽዮን እንደተማረከች ኢየሩሳሌምም እንደፈረሰች አታውቅምን አለ ይላል። ልክ ነህ፣ ትክክል። ከዛ ቁጥር 27 ላይ ባየኋትም ጊዜ የከበረች የታነጸች አገር ናት እንጂ እነሆ ሴት አይደለችም። ስታለቅስ ያየሃት። ከዛ ቁጥር 40 ላይ ነገሩ ይህ ነው፣ ቀድሞ ስታለቅስ ያየሃት ታረጋጋትም ዘንድ እየጀመርክ ይህች ሴት አሁን ግን የታነጸች አገር ትሆንብሃለች እንጂ አንተ እንዳየሃት ሴት ያልሆነች የልጇን መከራ ነግርሃለች እና ልታረጋጋት ጀመርክ። ይህች ያየሃት
ዛሬ የታነጸች አገር ኢየሩሳሌም ናት ይላል። አቤቱ 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 ልክ እኮ ነው መርጌታ። ምዕራፍ 9 ቁጥር 23 ላይ ማለት ነው። ልክ እኮ ነው መርጌታ። እንዴት እኮ ገራሚ ነው። ይኸው ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋች ቀረች፣ ዘመራ ምስጋናችንም እንደቀረ፣ ዘመራ ዘውዳችንም እንደወደቀ፣ ተድላ ደስታችን እንደጠፋ፣ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች፣ ንዋየ ቅድሳቱም ከእሷ ጋር እንዳደፈ፣ ምልክታችንም እንደቀረ፣ ጌቶቻችን እንደተጎሰቆሉ፣ ሌዋውያን ካህናት እንደተማርኩ፣ ሴቶች ልጆቻችን እንደሞቱ፣ ሚስቶቻችን እንደተቀሙ፣ መምህራኖቻችን እንደተጎተቱ፣ ጎልማሶቻችን እንደተገዙ፣ ወንዶች ልጆቻችን እንደተቀሙ፣ አርበኞቻችን እንደደከሙ አታይምን? ከዚህ ሁሉ የምትበልጥ ታቦተ ጽዮን እንደጠፋች ቀረች፣ ከእርሷም ጋር ንዋየ ቅድሳቱ ተማርኮ በጠላቶቻችን በባቢሎን ሰዎች እጅ ወደቅን ብሎ ካለ በኋላ ቅድም ያልከው ቁጥር 40 ላይ እዚች ጋር ያለችዋች እዛ ላይም እርስ በርስ ኤርምዬ ከፍ ብለህ እዛ ከላይ ምን ብለኸዋል? ቁጥር 22 ላይ ነው እንደተማረከች። ታቦተ ጽዮን ምን አለች? ተማርካለች፣ እንደተማረከች ተማርካለች። ከታች ዝቅ ብለህ ደግሞ እንደጠፋች ቀረች። እንደተማረከችም እንደጠፋች ቀረች። እንደጠፋች እንትና ደግሞ ምንድነው? ተረፈ ኤርምያስ ደግሞ መሬት ላይ ተቀበረች። ምንም እንትን የለውም፣ መንፈስ የሌለው መጽሐፍ። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በመቃብያን ላይ ምን እንደሚል ታውቃለህ? የኤርትራ ኦርቶዶክስ ቤተክርስቲያን ይኸው ማህበረ መጽሐፍ ቅዱስ ኤርትራ በዚህ ክፍል ላይ ሁለተኛ መቃብያን ላይ ምን እንደሚል ታውቃለህ? መርጌታ ባለፈው አንብበነዋል። አቤቱ 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 መቃብያን ማውጫው ላይ ልሂድና ጌታማ በሰጠን ዘመን ይህንን ተረጋችን ላይ እናፈርሳለን። ከታች ኤርምዬ ሳትዋሽ ንገረን፣ እውነት አንተ 7ኛ ክፍል ነው ወይስ እየፎገርከን ነው ይለዋል። እኔ አልዋሽም፣ ጌታ ኢየሱስ ምስክር እኮ አልኩ። 7ኛ ክፍል ነው ያቆምኩት። እኔን ስታይ የሚጠቅም ነገር ካገኘ ጸጋ ማለት ነው፣ የጌታን ጸጋ። የአባቶች አምላክ ምስክር ነው፣ አልዋሻችሁ። ኦኬ መቃብያን ቆይ መቃብያን ሁለተኛው ማለት ነው ገጽ 172 ማለት Oh my, how did I just kill your team? How did I just kill my guy's team? That is crazy. ጀኒ አትጮህ። እዝራ ኢዮብ ኦኬ አንዴ ጠብቁኝ። ኦኬ እዚህ ጋ ዲትሮካኖኒካል
መጽሐፈ ጦቢት ሲራክ ጥበብ መጽሐፈ ጦቢት ከዚህ ጋር አንድ ከሆነ ያው አገኘሁት ምዕራፍ 2 መጽሐፈ መቃብያን ካላይ ይኸው መጽሐፈ መቃብያን። ኦኬ ኤደን እንዳላቆለ ታጥፈው ኤደን የለችም ማለት ነው። እንዲህ አይነት ትግል የገጠመን ወንድሞቻችን ኤደን መሪ ትግርኛ ታነባላል? መርጌታ ትግርኛ ታነባላል? እሞክረዋለሁ። ኤርሚያስ ቁጥር ስንት ላይ? ይኸው ከዚህ ከአንድ ጀምሮ ኤርሚያስ ነቲ እግዚአብሔር ዝርከበሎ ድንኳንን ታቦት ኪዳንን መሰዊኢ ዕጣንን ከምዝሓ ጋውን ፈትቶ ሰጣቸው። እንዴት ብለህ ብትል ለእግዚአብሔር የሚሳነው ነገር የለምና ይላል። ተረታም ትውልድ አቆረባቸው። አቤቱ ጌታ ቅዳሴ ጊዜ ነው፣ ቅዳሴ ሐዋርያት ነው፣ ቅዳሴ ማርያም ነው፣ ቅዳሴ ኤጲፋኖስ። የትኛው ቅዳሴ ነው የቀደሰ ሆነ? የሚገርም እኮ ነው። እኔ ስጠረጥር የማርያም ስለሆነ ያው እንግዲህ ጎሳ ልቤ ነው የሚለው ልቦና የመልካም ነገርን አፈለቀ ሊል ነው። አዛ ኢየሱስ እንግዲህ ጎሳ ልቤ ሊል ማለት ነው ማርያም። አዎ ይሄንን እኮ ዲፌንድ አድርጉ ቢባል ጌታ ካህን እኮ ነው ይለሃል። መተው እርግጠኛ ነኝ ነው የምልህ በሰማይ ካህን እኮ ነው አይደል? አዎ በቃ ይኸው በቃ እንደዛ ቀድሶ ነው ሊሉ ይችላሉ። ኦርቶዶክስ መልስ አላት የሚለው ለዚህ ነው። ተወኝ የታቦቱን ጉዳይ ቶ እንደ ወይዘሩ ነው የሚቀያየረው። እንደዚህ ትልቅ ነው ይለዋል። እንደዚህ ነው። ሰላም በሉ እሺ። ቢንዬ ዘግይታችሁ መጣችሁ። ወንድምነት ዳንዬ እራት የለ ብላ ዳንዬ ቤቱን ምራ አለ። ዳኒ መኖር አለበት ግድ ነው። ዳኒ ቢንዬ እሺ፣ አንተ ምራው ቤቱን። ያ ቴንክ እሺ ኦኬ። በታቦቱ ጉዳይ እኔ ዝም ብዬ አሁን አጭር እንግዲህ ስማት ስሰማችሁ ነበር፣ ግን ቦታው ይቀያየራል፣ ሳይዙ ይቀያየራል። የታቦቱ ኦነር ማለት ታቦቱን ኦን የሚያደርገው የዛ ሰው ስሙ ይቀያየራል። በቃ የማይቀያየር ነገር የለም። ጌታ ሆይ ሰላም አይደላችሁም ግን እናንተ ሰዎች በእውነት ጤናማ አእምሮ ያለው ሰው እንደዚህ አስቦ ይጽፋል፣ ይሄንንም እውነት ብሎ ይቀበላል ብሎ ለማመን ይከብዳል። ኦኬ፣ ለማንኛውም በማርያምና በአትናቴዎስ ከንፈሩን ተስሞ ጳጳስ የሆኑ አቡነ ሰላማ። ኦኬ፣ ኤርሚኔ ትንሽ ዞር ብዬ ነው የመጣሁትና ለምንድን ነው ሰፕራይዝ በሰፕራይዝ የምታደርጉበት? ምድር ጨሷል አልኩህ። አሁን አንተ በሀገር ሰላም ተኝተሃል። እዛ ቤት ግን መሳሳብ፣ መጥባት ምናምን የሚባል ነገር በቃ የሀገር ነው ወይ ጌታ ሆይ። እሺ በዚህ ጉዳይ ላይ እሺ ኦርቶዶክሳውያን በዚህ ጉዳይ ላይ እንትን ያላችሁ ታሰብ ያላችሁ ኦርቶዶክሳውያን ነው፣ ግቡ መልስ ስጡን። በከንፈር መሳሳብ በማርያም እና በማነው በማርያም እና በአትናቴዎስ
ተስሙ ጳጳስ የሆነውን ሰውዬ ኑ ዛሬ እስቲ ዲፌንድ አድርጉት። ጌታ ኢየሱስ ኧረ ዘንድሮ እውነት ነው። የት ነው የሄድነው? ጌታ ሆይ። እሺ ኦርቶዶክሳውያን ካላችሁ ንጉ። ታሪኮቻችሁ እንደው ጥምቀት ቢነሳ አይገጣጠም፣ እንደው ምንድነው ታቦት ቢነሳ አይገጣጠም። ምን እናድርገው እስቲ? ቆይ እናንተ አስማሙልን። እኛ ቢነበብ አልስማማሉ። እናንተ እስቲ ኑና አስማሟቸው። ደግሞ የመሳሳምና የመጥባት ጉዳይ በዛ ቤት ኤርሚ ይቅርታ፣ አንተ ጋር ያለው ተአምር ምዕራፍ 3 ሞትን ስለ መቅመሷ የሚለው የት ላይ ነው ያለው? እኩል ነው የያዝነው? መሪ አሁን እርቦኝ እየበላው ነው ራቴ። አዎ እርስ በርሱ እንዴት እንደሚጋጭ እኮ እዛ አንዲት እንትን ላሳይ ነበረ እንድትቀባውም ጭምር ለብላና ሚስቴካችን ምንድነው ምዕራፍ ብላኛለች። እሺ የከበሩ እህቴ ሰላምና ጸጋ ይብዛልዎ በልልኝ። በጣም የተወደዱ በጣም እድለኛ የሆኑ እንዲህ አይነት አገልጋይ ምድርን አንቀጥቅጥ የሆነ ሰው እንዲሁ በጣም የሚገርም ነገር ነው እኮ። እንዴት እድለኛ ነዎት በልልኝ። እግዚአብሔር ይመስገን። ተባረክ። ከቆመስ ጋር አንድ ቦታ ሄደን ነበርና ኧረ እንዲሁ እሱን የሚያውቀው ሰው ቢኖር እንዲሁ ሌሎች ያልተነኩ ገድላት አሉና እንዲሁ ማን በነገረልን በደንብ ገበያውን እንዲያጣጥፍለት ነው እኮ። ሁሌ ይከታተሉታል። እና 2 መጽሐፍ ቤቶች ናቸው ሄደን ይሄ መጽሐፍ እኮ ተተችቷል፣ ከዚያ ተነስታችሁ ነው አይደል ምናምን ነገር እያሉን፣ ኧረ አይደለም ለራሳችን ፈልገን ነው እንጂ ማን አለ እንደዚህ። ኧረ አንድ ኤርሚያስ የሚባል አለ። በቃ ጉዳችን ነው እኮ የሚዘረግፎት። ይገርሞታል መርጌታ። እንዲሁ እናንተ እንዴት እንዳላስተዋላችሁት ምናምን እያለ መውቀስ ጀመረ። ቆይ እስኪ እንከታተለዋለን ከዚህ በኋላ መጽሐፍቶቹ በእውነትም መታረም ያለባቸው ከሆነ መታረም አለባቸው እያል ነው። እና እዚህኛው ተአምር 3 ላይ ሞትን ስለ መቅመሷ ይልና ቁጥር 3 ላይ ልሂድ። ክርስቲያንም ከተቀበረበት መሬት እየተቀቡ ከደዌያቸው ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ከተቀበረበት መሬት ክርስቲያኖቹ የኢየሩሳሌም ክርስቲያኖች መሬቱን እየተቀቡ እንትኑን አፈሩን እየቃሙ እንዲህ እንደነበረ ሌላ የኢትዮጵያ ልምምድ እዛ ሊወስድ እና ክርስቲያንም ከተቀበረበት መሬት እየተቀቡ ከደዌያቸው ይፈወሳሉ። የእግዚአብሔር ልጅ የሰቀሉ አይሁድ እያሉም ይሰድቡናል፣ ይመቱናል። ከዚህም የበለጠ ብዙ ተአምራት ከእናቱ መቃብር ይደረጋልና ከአልጋዋ ጋር በእሳት እናቃጥላት ዘንድ የደቀ መዛሙርቱንም ሁሉ ቸብቻቦቸውን በሰይፍ እንቆርጠው ዘንድ ተነሱ እንሂድ። ቁጥር 4 ላይ ሐዋርያትም ይህን በሰሙ ጊዜ ጥለዋት ተበተኑ። ከልጇ ባለሟል ከዮሐንስ በቀር ከእርሳቸው አንድ ስንኳ አልቀረም። አይሁድም በፍጹም ቁጣ መጡ። ገብርኤል የሚባል መልአክ ነጥቆ ጸላኤ ሰናያት በሕሊናቸው ውስጥ ካሳደረ ከከበረ ከዮሐንስ ጋር በዕፀ ሕይወት ስር አኖራት። ነፍሷን ግን መልአኩ ገብርኤል አሳረገ አለ። መልአኩ ገብርኤል አሳረገ። ምን አሉ? ቁጥር 4 ላይ ሐዋርያቴን በሰሙ ጊዜ ጥለዋት ተበተኑ። እሺ ምዕራፍ የሚገርም ነው። ምዕራፍ 6 ልክ ነኝ 6 ነው ይሄ ምዕራፍ 6 ቁጥር 36 ላይ ደግሞ እንዲህ ይላል። በቅድስት ቤተ ክርስቲያን በአባቶቻችን በሐዋርያት ላይ የሚያሳፍረውንም ነገር ሁሉ
አመጣህባቸው። የንጽሕት የእመቤታችንን የማርያምን አስከሬን ጥለው ሸሹ ብለህ ደፍረህ ትናገርባቸው ዘንድ አይገባም። ይህ ሥራ ለአጋንንት ነው እንጂ ለአባቶቻችን ለሐዋርያት አይደለም። የጳዚዮን ዕንቁ ወልደ ነጎድጓድ ዮሐንስ የጻፈው ፍልሰቷን የሚናገር መጽሐፍ እንደተናገረ ገንዘው ታቅፈው አጽንተው ተሸክመው ወስደው አደረሷት እንጂ ነስተው እያለቀሱ በጌተ ሰማኒ ቀበሯት እንጂ ጥለዋት አልሻሹም፣ አልጣሏትም። ያኛው ጥለዋት ሸሿ ለምዕራፍ 3 ምዕራፍ 7 ደግሞ ጥለዋት አልሸሹም አለና አንዱን ይኮንናል። ምን ያህል ጸሐፊዎች እንደጻፉት የራሱ ጉዳይ ነው። ምን ከዚህ ጋር ምን አታገለ እንደዚህ እንትን አልለውም እንዴ? መከራችን እኮ አሳየን። ምንም ያልሆነችው ሴት እንዲሁ መከራዋን አበሏት እኮ። እዚህ ቀበሯት፣ እዛ ወጧት። ምን አረገች ተብሎ ነው እናንተ? ምን ትሁን? የሚገርም ነገር ምንም የሌለ በእውነት እንዲሁ ምን አረገች ምን ታድርግ ነው የሚለዋል። ለምን ወደ ተሰቀለው ፊታቸውን እንደማያዞሩ በጣም የሚገርም ነገር ነው እኮ። እሷ ጋር ተለጠፉ። ምን አለ እሷ ጋር በተለጠፉበት ልክ ኢየሱስ ጋር ቢለጠፉ እኮ በእውነት መዳን በሆነልን ነበር። ለምድራችንም ትልቅ በረከት በሆነ ነበር። አሁን ማርያም ሰው አይምሮ ያለው ሰው አይምሮ አለኝ የሚል የጥበብ ሰው ነኝ የሚል የእውቀት ሰው ነኝ የሚል ሰው ማርያም አልቃሻ። ምን አይነት አልቃሻ ነው እናንተ? ገንዘብ ለመሰብሰብ እንደዚህ ይባላል። ኢየሱስ የተባለ ህዝቡ ተቆጣ። ለምን ኢየሱስ ትላላችሁ ታዲያ? ማርያም ዶክትሪናቸው እሱ አይደለ? ዶግማ ብለዋታል እኮ። ነገረ ማርያም እኮ ዶግማ ነው ብለው ጽፈውታል። ቢልዬ ቀጥል። ተባረኩ። ምኑን ይቀጥለዋል? ምኑን ቀጠልኩት? መሪ ከዚህ ምን መጥቷል? ዳንዬ ካለ ዳንዬ ሰላም በለንና፣ ወገኖች ሰላም አላልኩም። ያው የጌታ ጸጋና ሰላም ይብዛላችሁ። እውነት ነው መሪ። ምን ታደርጋችሁ? ማርያም ደግሞ ማሰቃየታችሁ፣ አንዴ ስትገሏት፣ አንዴ 7 ጊዜ ገላችሁ ስታነሷት፣ ለኃጢአተኛ ስጋዋን ስትቆርሱ፣ ደሟን ስታፈሱ፣ ኃጢአተኛ ታጸድቃለች ስትሉ፣ በቃ ግራጋ እሷ እኔ ግን ማርያም ራሱ ብትጠየቀው ምንድን ነው የሚያወሩት እነኚህ ሰዎች ነው የምትለው። እንደው ሰማይ አንድ ሰው ማርያምን ቢያገኛት እንዴት ነው ኦርቶዶክስ እንደዚህ እያሉች ነው ምናምን ቢሏት፣ እኔ ምንድን ነው የሚሉት ግን እነኚህ ሰዎች ጤነኞች ናቸው ወይ ብላ ጥያቄ ልትጠይቅ ትችላለች ብዬ ግምቴን አቀርባለሁ። ምክንያቱም እኔ እሷ ያልዋለችበት አዋላችኋት፣ ያላደረገችውን አደረገች አላችኋት፣ አለፋችሁ። ጌታ የሰራውን እሷ ሰርታለች አላችሁ። ማርያም ብዬ ስጠራሽ ማርያም ብዬ ልጥራሽ አለ። በቃ ኢየሱስ በተባለበት ስለሚጎረብጣችሁ ማርያም ስትሉ አደራችሁ። እቺ ግጥም ናት፣ ለእናንተ ነው። ኢየሱስ ሲባል ስለሚጎረብጣችሁ ማርያም እያላችሁ አደራችሁ የሚለው እንዲሁ በዚሁ በቀን ልግጠመው ብዬ ነው። ለማንኛውም አታድንም፣ ማርያም አታድንም። አይደለም ማርያም ብላችሁ ብትሉ፣ አይደለም ዘመናችሁን ሙሉ ማርያም ብትሉ ምንም መዳን ከእሷ ዘንድ የለም። ማዳንም አቅምም ብቃትም ፈቃድም ኃይልም የእሷ አይደለም። መጽሐፍ እንደሚናገር ማዳን የማን ነው ይለናል? ማዳን የእግዚአብሔር ነው። 4 ነጥብ። በቃ ዝም ብሎ ማላዘን ካልሆነባችሁ በቀር ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። አይዟችሁ ኦርቶዶክሳውያን፣ ለእናንተ ሁል ጊዜ መጽሐፍ ቅዱሳዊ እውነት ሲነገር አይዟችሁ እየተባላችሁ
አትደንግጡ እየተባላችሁ በዳዴ ገና ቀስ ብሎ እንደሚሄድ ሕፃን ልጅ ነው እና ይገባኛል። እና አትደንግጡ፣ ማዳን እግዚአብሔር ነው። አዳኝ ኢየሱስ ብቻ ነው። ከሱ በቀር ወደ አብ በእርሱ በቀር ወደ አብ የሚደርስ አንድም የለም እና አይዟችሁ። ቀጥል። ማይክ ከፍታል። ያ ተባረክ። ዳኒ ያለህ እንዴ? ወንድምነት ስደውልት ይመልሳል። ዳኒ ያለህ? አቤት ወንድምነት፣ እንዴት አደርክ? እግዚአብሔር ይመስገን። እንዴት አደራችሁ? ደህና ነኝ። በውስጥ እኮ ደወልኩልህ ይመልሳል ስልክ ነው እንዴ? አላየሁትም ወንድምነት፣ አላየሁትም። ቤት መክፈት ትችላለህ? እሺ ልክፈት። እኔ በስጋዬ ስለደከመኝ እናንተ ጋር ሆናለሁ። አብሬ እዛው መቆየት እችላለሁ፣ ግን ስጋዬን ትንሽ ላሳርፍ ፈልጋለሁ ስለደከመኝ። እሺ ወንድምነት መክፈት ሂድና ክፈት። በሙሉ አንተ ጋር እንዞራለን በሙሉ። እሺ እሺ። መምጣት የሚፈልግ እኛን ተከትሎ መምጣት ይችላል። ቤት ክፈት እና ወደዛ እንሂድ ወገኖች። ጸጋ ይብዛላችሁ። አድነው ወንድማችን እዛ ና። ሌሎችም ቆሙስና መርጌታ ዳጊ አይ ቲንክ ቢዚ ሆነ ይመስለኛል። ዳጊ ካለ ከሌለ ግን አውርደውና ወይ ይምጣ። ድንገት ተኝቶ ከሆነ እናስወርደው። ስራ ላይ ድንገት ሊሆን ይችላል፣ ግን ከቻለ እዛ ይመጣል። ቢኒያ ወንድምነት እዛ እንገናኝ ዳንዬ ጋር ወገኖች። ዳንዬ ቤት ይከፍታል። እዛ መምጣት የምትፈልጉ ሰዎች እዛ መገናኘት እንችላለን። አይ ሌላ ጋር ማየት እንፈልጋለን ብላችሁ ካላችሁ ሌላ ጋር መሄድ ትችላላችሁ። ግዴታ አይደለም። ጸጋ ይብዛላችሁ። እንደ እግዚአብሔር ክብር ይሁን። ህዝብ እውነትን ያውቅ፣ እያወቀም ነው። ተባረኩ። ጸጋ ይብዛላችሁ። ኦኬ፣ ታብና ኮፕሊንግ ሼር ያደረጋችሁ በጣም ነው የማመሰግነው። ከእንዲህ አይነት ትምህርት ራሳችሁን ጠብቁ። እንደነኛ ሰዎች ናቸው የሚመለኩት በምድራችን ላይ። ሰው ወደ እነዚህ ይጸልያል። ሰው እነዚህን ይለምናል። እንዴት አይነት እኮ ሕያው አምላክን ለዘላለም የሚኖረውን ንጉሥ የእስራኤልን አምላክ እግዚአብሔርን ትተው እንደዚህ አይነት አምልኮ ውስጥ ነው የተገባው በምድራችን ላይ። ለነዚህ ሰው ይሰግዳል፣ ለነዚህ ሰው ያጥናል። ታሪካቸውን ግን ስታዩት አሁን እንዳሳየናችሁ ነው። መጽሐፍቶቻችሁ ሲነበብ ልክ እንደዚሁ ነው። ወደ ጌታ ኢየሱስ ፊታችሁን አዙሩ፣ ትድናላችሁ። ወደ እርሱ ነው ትተርፋላችሁ። ወደ እርሱ ነው ትተርፋላችሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። ወንድምነት ከፍቷል እንዴ? ከከፈተ ወደ እሱ መሄድ እንችላለን። ካልሆነ እግዚአብሔር ይባረክ። ኦኬ በቃ ዳንዬ በሚከፍት ሰዓት ላይ ዳንዬ ጋር እንገናኝ። ተባረኩ። ጸጋ ይብዛላችሁ። ከመጣችሁ ታገኙናላችሁ። ካልመጣችሁ ደህና ቆዩ። መጽሐፍ ቅዱስን አንብቡ። የዳናችሁ ሰዎች ደህንነታችሁን አጥብቃችሁ ያዙ። ያልዳናችሁ ሰዎች በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ትድኑ ዘንድ ይህንን ጥሪ እናደርግላችኋለን። ኑ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያዘጋጀላችሁን መዳን ተቀበሉ። ያለ ኢየሱስ ሕይወት የለም። ኢየሱስ ጌታ ነው ተብሎ ሲባል የጴንጤ መፈክር የመሰላችሁ ሰዎች አይደለም፣ የመጽሐፍ ቅዱስ እውነት ነው። ኢየሱስ ያድናል ተብሎ ሲባል የጴንጤ መፈክር የመሰላችሁ ሰዎች ስህተት ነው። የመጽሐፍ ቅዱስ እውነት ነው። አዳኝ እሱ ነው። ታዳጊ እሱ ነው። ለበደል ኃጢአታችን የሞተ እሱ ነው። ሰው በእርሱ በማመን ብቻ ነው ከዘላለም ፍርድ የሚድነው። ይህን እውነት እነግራችኋለን። ጸጋና ሰላም ይብዛላችሁ። ሰላም ቆዩ። ሰላም ሁኑ። ተባረኩ።